ስለዚህ አንድ ሰው ከሆነ ሱስ ጋር ያለው ግንኙነት ቶክሲክ ይባላል። ሪሌሽንሺፕም እንደዛ ሊሆን ይችላል። ምን ያህል እንደምታስጠላ ነው የሚነግራት ሁሌም ማለት ነው። ከገባ አይደለም ይበታች ማድረግ አንተም ብሎ ወንድ ሰውን ብዙ ነገር ያደርጋል። አንተና ምን ህይወቴን አበላሸው በቃ እንደዚህ በዛ ወጣ በዚህ ትዳር አይደለም ይሄ። በቃ አብዛኛው ወንድ ልብ ውስጥ አለች በጣም ይፈልጋት ሴት ወር የሚወዳት በቃ ብዙ ነገር አለ፣ ግን ሪሌሽንሺፕ ላይ አልቻሉም። ሶ ቶክሲክ ሪሌሽንሺፕም እንደዛ ነው። ማይሆንበት ምክንያት አብሮ ለመኖር ሲሆን አከባድ ስለሆነ ነው። ፍቅርና ሪሌሽንሺፕ ሰፊ ልዩነት አላቸው። ቶክሲክም ሲሆኑ ኢንቴንሽናል ላይሆን ይችላል፣ ግን አፍተር ኦል ኢንቴንሽናል ሆነም አልሆነም 18 ዓመት የሞላው ሰው በአክሽኑ ይጠየቃል። ለምሳሌ አንዳንድ ሰዎች ነገ ይመጡና እናቴ በድላኛለች፣ አልሰማችኝም፣ ሰድባኝ ረግጣኝ ነው ያሳደገችኝ፣ በቃ ጥሩ አይደለችም፣ የሷ ማንነት እዚህ ስቴይ ሪሌሽንሺፕን እየበከለብኝ ነው፣ ከሰው ጋር መኖር አልቻልኩም፣ ቅናተኛ ነኝ፣ ተቆጪ ነኝ ይሏል። ማንም መውደድ ይችላል። ሪሌሽንሺፕ ውስጥ እንግባ ስንል ነው ጦርነት የሚነሳው። ቶክሲክም ሲሆን ፈልጎ እኮ አይደለም። ለምሳሌ አንዳንድ ሰዎች ነገ ይመጡና እናቴ በድላኛለች፣ አልሰማችኝም፣ ሰድባኝ ረግጣኝ ነው ያሳደገችኝ፣ በቃ ጥሩ አይደለችም፣ የሷ ማንነት እዚህ ስቴይ ሪሌሽንሺፕን እየበከለብኝ ነው፣ ከሰው ጋር መኖር አልቻልኩም፣ ቅናተኛ ነኝ፣ ተቆጪ ነኝ ይሏል። እናትየው በምታውቀው ልክ ነው ያሳደገች፣ እሷ ደግሞ ከሆነ ቦታ በወሰደችው በጊዜው ልክ ነው ብላ ያሰበችው በቃ እሷም እኮ የዛ ኢንቫይሮንመንት ባሪያ ነች። ተረዳኝ። ነፃ ማውጣት የምትችለው ስታውቅ ነው፣ ሲገባህ ነው። ወደ እግዚአብሔር ስትቀርብ ነፃ የምትወጣው። አሁን ባህልም ዓለማዊም መንፈሳዊም ሀሳብ አለ። ሰዎች ቶክሲክም ሲሆኑ ኢንቴንሽናል ላይሆን ይችላል፣ ግን አፍተር ኦል ኢንቴንሽናል ሆነም አልሆነም 18 ዓመት የሞላው ሰው በአክሽኑ ይጠየቃል አይደል? በአክሽን ስለምትጠየቅ ነው እንጂ አሁን አንድ ሰው ክፉ ሲሆን ምናልባት ቤተሰብ አስተዳደግ ላይ ጥሩ ያልሆነ ኢንቫይሮንመንት ውስጥ ሆኖ ይሆናል፣ ምናልባት ጓደኞቹ ጥሩ አይሆኑ ይሆናል፣ የሰማው ያየው የቀረስክበት ነገር አለ፣ ያን ይዞ ነው የሚመጣው። ሶ ፐርሰናሊ ያን ሰው ከልቤ ልጠላው አልችልም፣ ግን አብሬው ለመኖር ግን አልችልም። ለምን ካልከኝ ፍቅርና ሪሌሽንሺፕ ሰፊ ልዩነት አላቸው። ፍቅር መውደድ ነው አይደለም፣ መብት ነው። የፈለግከውን ሴት ተነስተ መውደድ መብት ነው። ይከለክላል? የእሷ ማንነት፣ ሃይማኖቷ፣ ምኗ ማተር ያደረግ በቃ ልትወድ ትችላለህ። ሰው መብት ነው፣ ከልካይ የለውም። ማንንም ተነስቼ እኔ መክሰስ ትችላለች። አንድ ሴት ወደድ እሷን ካሜራማናችሁን ወደድኩ ብል መክሰስ ትችላለች። እኔ መብቴ ነው እኮ የግል ስለሆነ ፍቅር ይሲ ማንም መውደድ ይችላል። ሪሌሽንሺፕ ውስጥ እንግባ ስንል ነው ጦርነት የሚነሳው። ሪሌሽንሺፕ ካልን ግን የእሷን ህግ ማክበር አለብኝ፣ የእሷን አስተሳሰብ ማወቅ አለብኝ፣ ፍላጎቷን መረዳት አለብኝ፣ የምትፈልገው መሆን አለበት። ቱ ዌይ ስትሪት መሆን አለበት የሁለታችንም። ከእሷ የሚመጣ ነገር ይኖራል፣ ከኔ ሚሄድ ነገር ይኖራል። ህግ አለው፣ መተዳደሪያ ደንብ አለው። ለምሳሌ እንግዲህ አሁንም ትንሽ እንዳልተሳሳት ግን ክርስቶስ እኛን እንዲወዶናል አይደል? የራሴን ሃይማኖት ለማውራት እንዲወዶናል። እኛ ኃጢአተኛ ስለሆነ አይጠላንም አይደል? መጥፎ ሰዎች ስለሆንን አይደለም፣ በቃ እንዲሁ ነው የሚወደን፣ ከሱ የመጣ ነው። ግን ከክርስቶስ ጋር ያለን ሪሌሽንሺፕ ግን በእኛ ፈቃድ አይወሰንም። ከፈጣሪ ጋር ያለን ግንኙነት ግን ህጎች አሉት። አሲምፕል አዛት 10 ትእዛዛትን ማክበር አለበት። አሪፍ ግንኙነት እኔ ከፈጣሪ ጋር አሪፍ ግንኙነት አለኝ ስትል ምን እያረክ ነው? ጸሎት እያረክ ነው አይደለም? ትእዛዞቹን እያከበርክ ነው ማለት ነው። መተዳደሪያ ደንቡን እየተከተልክ ነው ማለት። ከሴትም ጋር ከወንድም ጋር ከቤተሰብም ጋር ህግ አለው። መተዳደሪያ ዝም ብሎ አይኖር፣ ስለተዋደድክ አይኖርም። መተዳደሪያ ደንብ አለው። ተረዳኝ? ስለዚህ ያንን ህግ ስታከብርልህ ነው ተስማምታችሁ መኖር የምትችሉት፣ ወይም ደግሞ ጥሩ ግንኙነት አለን ማለት የምትችለው። ያ ግንኙነት አሪፍ እንዲሆን ቶክሲክ ከሆነ ያ ሰውዬ አይደለም ፍቅሩን አይደለም እየረበሻ ያለው ሪሌሽንሺፕ ነው። ልትወደው ትችላለች፣ ግን መኖር አትችልም። ተረዳኝ? ሰው ሁሌ በታች እያደረገ መብትን እየተጋፋ ማትፈልገውን ነገር እንድታረግ እያስገደደ፣ ተረዳኝ? ምንም በቃ የሱን ሀሳብ ብቻ የሱን ፍላጎት ብቻ ሲሆን ዋን ዌይ ይሆናል። አያል ብትወደው የሚያንሰው በሪሌሽንሺፕ መቀጠል አትችልም። ብዙ ወንዶች ያለባቸው አንተም ብትወል ሊኖርብ ይችላል። በጣም ከልባችን የምንወዳት ሴት ልትኖር ትችላለች፣ ግን አብረን መሆንም አንችላት። ገርማል። በቃ አብዛኛው ወንድ ልብ ውስጥ አለች በጣም ይፈልጋት ሴት ወር የሚወዳት በቃ ብዙ ነገሯን፣ ግን ሪሌሽንሺፕ ላይ አልቻሉም። ወይ አታምነውም፣ ወይ አትሰማውም፣ ወይ አትታገሰውም፣ ወይ አታከብረውም። በቃ ይሆናል አብሮ ለመኖር የሚያስችል ነገር ይወዳታል እኮ እንዴት ብሎ ይቀጥል? አብዛኛው ወንድ ቶሎ እንትን ስለማይል ነው፣ ቶሎ ከልቡ አይወጣም ፍቅር።
ሴትና ወንድ እንለያያለን ባዘው። ስለዚህ ቶሎ አዳፕት ማድረግ አቅም አላት ኢንቫይሮንመንት። ወንዶች አንዴ በጣም ከወደደ ረጅም ጊዜ ነው የሚቆየው ልቡ። አንናገርም፣ ለዛ ነው የማይታወቀው እንጂ ልባችን ውስጥ ይቆያል ፍቅር ባዘው። ረጅም ጊዜ ሂል አናረግም። እንደውም እስከ 10 አመት ሂል ላታረግ ትችላለህ። አለ በቃ ውስጥ የሆነ አለ ያን ሰው መፈለ ግን እንደማይሆን እያሳመንክ ነው የምትኖረው። ትክክል። አይ በቃ ስለማይሆን ነው ያው የሚፈጠረው ነው። ሶ ቶክሲክ ሪሌሽንሺፕም እንደዛ ነው። ማይሆንበት ምክንያት አብሮ ለመኖር ሲሆን አከባድ ስለሆነ ነው። ገባህ? ልክ የሱስ ባህሪ ስላለው ነው። ሰው ከሱስ ጋር ያለው ግንኙነት ቶክሲክ እኮ ነው። መርዛማ ግንኙነት አለ ይባል። ለምንድን ነው ካልክ መስጠት ስለሆነ እኮ ግንኙነት አይባልም። አየህ አንተ ነህ መከራ የምታየው ለሱሱ። በቃ ሄደህ ትንከባከበዋለህ፣ ታረጋለህ፣ ገንዘብን፣ ኢነርጂህን፣ አቅምን እምቢ ካልክ አገር አለቀ፣ አምጣ ይልሃል። ስለዚህ አንድ ሰው ከሆነ ሱስ ጋር ያለው ግንኙነት ቶክሲክ ይባላል። ሪሌሽንሺፕም እንደዛ ሊሆን ይችላል። ተረዳኛለህ? አቢዝ የምትደረግበት ወንድም እኮ አለ። ሴት ነው አሁን ኮመንሊ የተለመደ ቶክሲክ ሲባል ወንድ ነው መጥፎ ተደርጎ የሚሳለው እንጂ ቶክሲክ ሴቶችም አሉ። ቀረፍት የሚነሱ አላሰራ የሚሉ እስኪ ካሜራውን እየቀረስክ አሳየኝ፣ ቢሮውን አሳየኝ፣ በቃ ምንም እምነት የሌላቸው አስተዳደግ ላይ አሁን አልወቀስንም እኮ ቅድም መጀመሪያ መነሻ መንደርደሪያ ያስቀመጥኩት ለዛ ነው። ሰው በመጣበት ህይወት ብዙ ክፉ ባህሪ ሊኖረው ይችላል። ግን መኖር ግን ይከብዳል። ከነዛ ሰዎች ጋር መቀየር ከቻሉ ድል ትሰጣለህ፣ ካልሆነ ግን መውጣት አለበት። ለምንድን ነው መውጣት የሚቸገሩት? የሱስ ባህሪ ስላለው። ሱስ መውጣት ለምን ተቸገረው? ታውቀዋለህ፣ ልክ እንዳለ ታውቀዋለህ፣ እንደሚጎዳ ታውቀዋለህ። ከሰው ጋር ኢቨን ሱስ ውስጥ እንዳለ የምታውቀው እኮ ለማቆም ስትሞክር ነው። ኮርስ በጣም ነው ስለ አብዛኛው ሱሰኛ ሰው ብታየው ለአንተ ላይ አምንልህ ይችላል እንጂ እኮ ተደብቆ ያለቅሳል። ትክክል። ለአንተ አምንልህ ምክንያቱም ይጓዋለች። እኔም ኦኬ በፈለኩ ሰዓት ነው መተው ይላል። ተደብቆ ግን ጌታዬ ከዚህ መች ነው የምታወጣኝ ይላል እኮ በቃ። ምክንያቱም ገንዘቡ ባዶ፣ ሰው ሸሚዙን ማጠብ እስኪያቅተው ያደርሰዋል። ተረዳኛል? ወርደህ ትክክል ንጹህ መልበስ ምንም እንዲህ እያረክ እየፈተክ እስከ ያወጣ ራስ እንድጥላ ያደርጋል። ይሄ ደግሞ ምልህ ደግሞ ኑሮ የድህነት ውስጥ ያለን ሰው ለመንካት አይደለም። ጥሩ ኑሮ ያለው ሰው ስለማቅ ነው። የተማረ ጥሩ ኑሮ ያለው ሰው በዚህ ደረጃ ራሱን የጣለ ሰው አውቃለሁ። ምክንያቱም በቃ ባህሪያ ነው የሚያደርግ የዛ ነገር በቃ የትም እንድትሄድ አይፈልግም። ይቀናል። አንዳንድ ሱስ ላይ ያሉ ሰዎች ሰምተህ ከሆነ ምን ይላሉ መሰለህ? ለምሳሌ ሳልቅም ከተኛው ሌሊትም እንደዚህ አንድ ፍሬ ጸጉሬን ይዞ የሚያንጠለጥለኝ ነገር ይመጣል አለ ጥቁር ለብሶ። ይሄን ከአንድ ሰው አይደለም የሰማሁት፣ ቢያንስ 10-20 ሰው ጠይቄያለሁ። ምናልባት ይሄን ቪዲዮ የሚያዩትም ይመሰክራሉ። ለምሳሌ ጫት የሲጋራ ሱስ ያለባቸው ሰዎች አንድ ቀን ሳያረጉት ካደሩ ሌሊት ይመጣል። አህያ ሲረግጠኝ ያድራል ይላሉ። ይሄ ሚካኤል ላይ ያለው ምስል አለ አይደለም ሲራ እሱኛው ይዘኛል። የምር ነው ማለት በጠዋት ሄደ ነው የምታደርገው። እና የሆነ መንፈሳዊ ኮኔክሽንም ሳይኖር አይቀርም ማለት ስለማላውቀው ሌላ አልችልም። ግን ዞሮ ባህሪያው ነው የሚያደርገው። ለምንድነው ባህሪያው የሚያደርገው ብለህ ሳይንሱን ከተከተልከው ማስራብ ማጥገም ፕሪንሲፕል ነው። እንግዲህ ፖለቲከኞች ይጠቀሙታል። ይሄን ፕሪንሲፕል ምንድነው? ማስራብ ከዛ ማጥገም። ኦኬ ከዛ ኖርማል ህይወት የተለየ እንዲመስልህ ማድረግ ማለት ነው። ለምሳሌ እኔ ቡና ሱስ አለብኝ። ከሱስ ነው በጣም ጎጂም ባይሆን ሱስ ነው። ጧት ጠጣለሁ ቡና። እኔ አሁን ኖርማሊ ቡና በማልጠጣ ሰዓት ጧት ተነስቼ ስራዬን ሰራ ነበር አይደል? ከዛስ ቡና መጠጣት ሲጀምር ለመስራት ቡና እንዲያስፈልገኝ አረኝ። ተረዳኝ? ኖርማል የነበረውን ህይወቴን እሱ ገባና ያለኔ መስራት እንዳትችል ኦፕሬት ማድረግ እንዳልችል ነጠቀኝ፣ አስራበኝ ማለት ነው። ሰላም የነበረውን ኔጌቲቭ ውስጥ አስገባኝ። ከዛ መጀመሪያ በነፃ ማገኘውን ማንነት አሁን በሱ ይሰጠኛል ማለት ነው። ከተረዳ እንግዲህ ለኦዲየንስ ይገባቸው ሐሳቡ ግልጽ ነው። ማስራብ ከዛ የነበረህን ነገር ራሱን መልሶ ይሰጣል። ሌላ አዲስ እኮ አይሰጥም። ወደ ኖርማል ይመልሳል ነው። ወደ ኖርማል ሽልማት ይሆንባል። ትክክል። የገዛ ኖርማል እኮ ነው supposed to be free። ግን አሁን ያን ኖርማል ባሪያ ሆነ ነው የምታገኘው። የዛ ነገር ለመንቃት ስትጠጣ ማለት ነው። አስበዋል። ገርማል። ኦሬዲ ንቁ ነህ ነበርክ ተቀበለህና እናንካ ላይ ባንተ ብር ዳቦ ገዝቶ ሰጠ ማለት ነው። ሲረብ ካንተ ወስዶ ኤግዛክትሊ አራስ መግዛት ይችላል። ኤግዛክትሊ እንዲህ አለ አይደለም የሆነ ነገር ተፈጥረና ከዛ ደግሞ የዛ ሶሉሽን ሱፐር ሂሮ ሆነ የምትመጣው እንደማለት ነው። ዞሪ ችግር ፈጥረ ቶክሲክ ሪሌሽንሺፕ ላይ ያሉ ሰዎችም እንደዚህ ናቸው። ኖርማል ለምሳሌ ሰው ከፍቅረኛው ጋር ምሳ ቢበላ ዋክ ቢያረግ ኖርማል ናቸው። አንተ ደስ ይላሉ፣ ኖርማል ናቸው። ፎር ፍሪ የሚገኙ ናቸው። ምንም ጥቅማ ጥቅም አይደል? ግን አብዛኛውን ጊዜ ጭቅጭቅ ውስጥ ብጥብጥ ውስጥ የበታችነት ስሜት ሱናም ስለሚያቆዩ ልክ ምሳ እንብላ ሲል ቅድም አስርቧ የሰጠ ዓለም የሰጠ ይመስላል። ግን እኮ ኖርማል ነው ያደረገልህ። ምሳ እንብላ ማለት በቃ ቢግ ዲል ይሆናል ማለት ነው። ከምሳ በእራት በልተንማ ሙቪ ካየን በቃ ፍቅሩ ጨምሯል። የኔ ቆንጆ ካላትማ ዓለም የኔ ጀግና ካለችውማ አንድ ቀን አብራው ከዋለችማ
በቃ አለም ነች አሉ ቶክሲክ ሴቶችም የቤታቸው እንደማይረባ እየነገሩት ናፈከኝ ዛሬ ስትለው በቃ ናፈከኝ እኮ ሰፖስት ቢ ኖርማል ለእሱ በቃ ናፈከኝ በቃ ተውት ባናቱ ተተክሎ ከፎቅ ተንገባለሁ በሊፍት ወርዶ ነው የሚሄደው ለምን ርቦታ አለ ያቺቃል ስለዚህ ይነጥቁህና መልሰው ይሰጧል ያሰብ ዳይለማ ኢን ቢትዊን ሶ ያን ፕሪንሲፕል ነው የሚጠቀም ለዛ ነው ሱስ የሚሆንብን የዶፓሚን ይሄ ሪዋርድ ማለት ነው ላይክ የሆነ ነገር ፈርስት ታረግ ሽልማት ህይወትን እንደዛ ያደርጉባል ፍቅር ሰፖስት ቢ ፍሪ ግን በፔመንት ያደርጉባል ስለዚህ ያቺን ጠብታ ዶፓሚን እየፈለግ ያቺን ጠብታ መነቃቃት ያቺን እየፈለግ ባሪያ ትሆናለህ ማለት ነው ሄደህ አንድ ሳምንት ቆይተህ ይናፍቃል ምክንያቱም ሰላም ያለው ህይወት አይመችም ለምን ቁልቁል ይከቱህና ኖርማል ላይ ሲያመጡ ኖርማሉ ተራራ ይመስልሃል ማለት ነው ግን ዲፍረንሷን ከጉርጓዱ ስላወጡህ ነው ለምሳሌ ራስን በጣም አመመ ማመስገን አትጀምርም ሲተው እንዴ በደንብ ኖርማል ነበርኩ መጀመሪያ አለ ግን ስላመመ ኖርማል ፊልስ ላይክ ሃፒነስ አይደል እንዴ በጣም አይደል ቆመህ ታውቃለህ ረጅም ሰዓት ወይ ቤተክርስቲያን ነው ወገብን በጣም አሙ ቁጭ ስትል እንዴት ሰላም ነው ኖርማሊ ግን ቁጭ ብለህ ግን ሊደክምህ ይችላል ኖርማል የነበሩ ነገሮችን ነው ደስተኛ እንዲመስል የሚያደርጉ ለምን እጥረት ውስጥ ስለሚከቱ ረሃብ ውስጥ ስለሚከቱ አፍሪካኖች በዛ ፕሪንሲፕል ነው የሚያለው በነገራችን ላይ አርሰን ምናምን ከበላን ከጠገብንማ በቃ አንፈልግም ስለዚህ ረሃብ ችግር ምናምን ያሳዩዋል ከዛ ስንዴ ላክላል ያደጉት ሀገሮች ያዘው እኮ ፈልጎ አይደለም የዚህ ባህሪ ነው እኮ እንጂ እኮ ኢንቴንሽናሊ አሁን ለስደባት ከዛ ራስ ደስታት እያለ አይደለም ቶክሲክ መሆኑ ነው ግን ቶክሲክ መሆኑ እንዳትላቀቅ ለዘላለም የሚያደርግ የሱስ ባህሪ ስላለው ነው ሱስ የሚከተለውን ፕሪንሲፕል ስለሚከተል ነው እንጂ ያሰው ኦፍ ኮርስ በጣም ስማርት የሆኑ ሂውመን ቢሄቪየር ላይ በጣም ስማርት የሆኑ ሰዎች የዲስትራክሽን ይጠቀሙታል ብዙ ቦታ ያወራሁት አንድ ስቶሪ አለ ልጅቷ በጣም ቆንጆ ነች ግን ኢንሴኪዩር ስለሆነ ሌላ ሰው ይወስደኛል ብሎ ስለሚያስብ ምን ያህል እንደምታስጠላ ነው የሚነግራት ሁሌም ማለት ነው እኔ እንዴት ብሎ እንዳሳመናት አላውቅም ልጅቷ ካሜራ መድፍ ብትተኩስ አትጠጋለም እንዴት እንደምትፈራ በጣም ኢንሴኪዩር ነች ከቤት አትወጣም አስበዋል ከዛ አንድ ቀን ነው ዛሬ አምሮብሻል ሲላት በቃ ተው በቃ ልትሞት ለምን ቅርቧት አለ ብዙ አስርቧት አልገባ ተረዳኝ መስዋዕትነትንና መሰቃየትን ለይቶ ማየት ያስፈልጋል ስለዚህ እየተደባደብክ እየተሰዳደብክ እየተረጋገምክ እየተቧቀስክ ሪሌሽንሺፕ ውስጥ መሆን ልክ ነው ብያላስ ምክንያቱም እግዚአብሔርን ማታከብርበትም አንተም አመስጋኝ ሳይሆን አማራሪ ነው የምትሆነው ተረዳኝ ስለዚህ ሰዎች ከኛ ጋር እንደሚሄዱ ከኛ መስመራቸው ከኛ ጋር ማች እንደሚያደርግ አስተሳሰባቸው ማች ማየት ያስፈልጋል ግን ብዙ ጊዜ ችግራችን ፍላጎቶቻችን ሬድ ፍላጎችን ይሸፍንብናል ፍላጎቶቻችን ለምሳሌ ፋይናንሻሊ ወንድ ልጅ ጥሩ ሲሆን ፍሪ ፓስ ያገኛል ቶክሲክ ባህሪዎቹን አታይም አውቃ ሊሆን ይችላል ይጋረድባታል ፍላጎቷ ምን ይባላል ገንዘብ የምትወደውን ሰው ከምትወደው በላይ የምትወደው እንዲመስል ያደርጋል ይባላል አይደል አክቹሊ ገንዘብ ባይኖረው አትፈልገውም ሰው እንደማለት በጣም የምትወደው እንዲመስል ያደርጋል አንዳንዴ የምንፈልገውን ካራክተር እዛ ሰው ላይ ማየት የተወሰነውን በጣም ስፔሻል ሰው እንዲመስለን ያደርጋል ግን አክቹሊ ብዙ ትሬቶች አሉ ከዛ ሰው ጋር ለመኖር ቶክሲክ ሪሌሽንሺፕ ውስጥም እንደዚህ አይነት ግንኙነት ነው ያለው የሆነ ጥሩ ፓርት አላቸው በአብዛኛው እንደ ቶክሲክ ላይ ያሉ ሰዎች የሆነ ደስ የሚል ነገር እኮ ይኖራቸዋል ግን ረጅሙን መንገድ ነው ማሰብ ነገ ትዳር መስርቼ ልጆች ወልጄ ልጆቼ ምን አይነት ፋሚሊ ውስጥ ነው የሚያድጉት ነገ ዘላቂ ነው ወይ ቤተሰቦቼን አይደለም ሃይማኖቴን ከፈጣሪ ጋር ያለኝ ግንኙነት እንዴት ነው የሚሆነው እንጂ ወይ አልጋ ላይ በመጣጣም ወይ ልክ ባይሆንም ያው እንደዚህ አይነት ግንኙነት ወይ በጣም ስለሚያስቅሽ አይደለም ወይ ደግሞ መኪኖች ስለደረደረ አይደለም ገብቷል አይደል ገንዘብ ትዳር የሚያቆይ ቢሆን ከኔ በላይ ዊትነስ የለም አብዛኛው ዲቮርስ እኔ ደሃ ላይ አይደለም እያዩ ያሉት እኔ ጋር የሚመጡት አይደለ ገንዘብ ያለችው ሰዎች ጋር ነው በካታጎሪ ያስቀምጥኩ አይደለም ድህነት ትዳርን ይጠብቃልም እያልኩ አይደለም እኮ እንደዛ እንዳያገናኙት አይደለም ግን ገንዘብ እንደማያቆይ ኤቪደንስ ነው ተረዳኝ ስለዚህ ከዛ በላይ የሚያስፈልግ ነው ፋይናንሻል ፍሪደም ይጣላ የለም ከዛ በላይ ግን ማወቅ ያስፈልጋል ገንዘብ ስላለው መታገስ የሌለብሽን ነገሮች መታገስ የለብሽም ትክክል ገብቷል አይደለም አሁን ላይ እንደው ሚዲያ ላይ ወራ ባላቅም በቃ አነሰሰሪ ሙቪ ላይ የሚታዩ ነገሮችን መሞከር ያ ነገርን ቶክሲክ አንዱ የቶክሲክ ነው ከይምኮ ሰዎችን እንደ ሰው አለማክበር ማለት ነው ገባር የእንስሳ ማድረግ ማለት ነው ያንሰው ምትወደውን ሰው ልክ አይደለም ደረዳኛል አንቺም እያለቀስሽ በረዘቅተሽ እያለቀስሽ አይደለም እሱ እንደስ እንዲለው ነው ያረኩት ማን ምልት ምንትል ሰማዕትነት አትቀበይበት ልክ ባሉ ነገር መቼም ትክክል አይደለ ትክክል ሰው በስርቆት እየሰረቀ ሰው ቢረዳ ይዘርቃል እኔ ብያለሁ ምንም መርዳቱ ጥሩ ነው ግን
መስረቁ ደግሞ እዚህ ጋር ታጥቦ ጭቃ ነው የሚሆነው። ስለዚህ ልክ ባልሆነ መንገድ ውስጥ የመሄድ ግዴታ የለብህም። አንተም ብትሆን ቤተሰቦች ጋር ሰላም እንዳትሆን፣ ሃይማኖትን እንዳታመሰግን፣ ባለህ ነገር ፈጣሪ እንዳታመሰግን፣ የሰው ቤት እያየች የሰው ጓደኞቿን እያየች እረፍት የሚነሳ አይነት ግንኙነት ተረዳኛለህ። ባለ ፕሮግረስ እንዳታርግ። ዛሬ 5000 ነች ደሞዝ 6000 10000 15000 20000 50000 100,000 አርገ ፕሮግረስን እያመሰገንክ ተረዳኛለህ። ትላንት እግዚአብሔር ከብዙ ነገር ነው ያሳለፈኝ ብለህ እያመሰገንክ እንዳትኖር የሚያደርጉ አሉ። ለምን የ10 ሚሊዮን ብር መኪና ስላለው ጓደኛዋ ታወራባለች። አየህ በቃ ገባ አይደለም። ይበታች ማድረግ አንተም ብሎ ወንድ ሰውን ብዙ ነገር ያደርጋል። አንተና ምን ህይወቴን አበላሽው በቃ እንደዚህ በዛ ወጣ በዚህ ልክ አይደለም። ምስጋና እንዴ በቃ ሰላማን ታገኝ እሷ ትዳር አይደለም ይሄ። ምክንያቱም እግዚአብሔርን ልታመሰግንበት አይደለም አንዱ ዋጋ ሊከፍል ነው ሪሌሽንሺፕ ሰው የሚገባው። ሪሌሽንሺፕ ጋር ደግሞ መምረጥ ኃጢአት አይደለም። በሃይማኖትም ስተት አይደለም መምረጥ ባዘው አይደለም። ይሄ ሰው አባት ይሆናል ወይ? ይሄ ሰው ልጆቼን ሃይማኖት ያስተምራል ወይ? ይሄ ሰው ይመራኛል ወይ? ይሄ ሰው እናት አባቴን ያከብራል እኔን ያከብረኛል ወይ ብለሽ መምረጥ ልክ ነው። ገንዘብ ስላለው ይሄንን ስኪፕ የምታረጊ ከሆነ ተደምሮ ድምሩ ውጤት መጨረሻ ይመጣል። ደሃም ስለሆነ ያላጠፋውን ያጠራቀምሽ ከሰው ህይወት ያመጣሽ መከራውን የምታሳይም ከሆነ ስለዚህ ቶክሲክ ሪሌሽን መጀመሪያ ሪሌሽንሽፑን አንደርስታንድ ማድረግ ያሰ ግሮ እያረኩ ነው እየሞትኩ ነው እንደ ሰው አመስጋኝነቴን ሉዝ እያረኩ ነው ጭራሽ እያማረርኩ ነው ሰራተኛነቴን ሉዝ እያረኩት ነው ጭራሽ እያገኘሁት ነው። ታዲያ መመዘን አለብህ ህይወትን እየኖርኩ ትራይቭ እያረኩ ነው ለመኖር እየጓጓሁ ነው ወይስ ተስፋ እየቆረጥኩ ነው? ለሷ ማጠቅማትማ እንደዛ ከሆነ አትሆኑም ማለት ነው። ምስክልከለ አንቺም በህይወትሽ እንደዛው አማራሪ እንደሆነ እየሆንኩ ነው እየቀጠልኩ ነው ውስጥ ያለውን እምቅ የሆነ ነገር እንድጠቀም እየሆንኩ ነው ወይስ ተስፋ እንድቆርጥ እንደማረባ እንደማልሆን እየተነገረኝ ነው? ሰራተኛ ህይወት ላይ እማምንባቸው ቫልዩዎች ባውንደሪዎች ሪስፔክት ተደረጉ ነው ወይስ እማላምንባቸው ነገሮች ለሱ ብዬ ያረኩ ነው? ሪሌሽንሺፕ ነው አሁን በድጋሚ ተዳራራ አልኩ። እነዚህ ነገሮች መመዘን አለበት። ይሄ በዚህ መመዘንው ቶክሲክ ከሆነ በዚህ መመዘንው ባውንደሪን የሚረብሽ የሚጥስ ከሆነ ምክንያቱም ቶክሲክ ሪሌሽንሺፕ አንደኛው ባውንደሪ አለመከበር ነው። ባውንደሪ ደግሞ የሚባለው ታይም፣ ኤነርጂ፣ ኢሞሽን፣ ቫልዩ እነዚህ ነገሮች ናቸው ባውንደሪ። ሰው በታይሙ መብት አለው ባለ ሰው ፈቅዶ ነው ታይሙን የሚሰጥ። እዚህ ምድር ላይ የተሰጠውን ታይም ፈቅዶ ነው። አስገድደም ታይሙን መውሰድ አትችልም። ተረዳኝ። ስለዚህ ማይሰማ ሰው አለ። ለምሳሌ በቃ በረሽና ተሰቀል እንዲሁም ቫኬሽን ቦዲ ሰውነቷ የግሏ ነው አይደል ቴምፕሏ ነው። ቦዲዋ ላይ ባውንደሪ አላት። መብቷ ማትፈልጋቸው ነገሮች ውስጥ አለመግባት መብቱ ነው። ማይፈልጋቸው ነገሮች መግባት ይሄ መከበር አለበት። ሪሌሽንሺፕ ላይ ብሊፍ ቫልዩ መከበር አለበት። ሃይማኖት ይሄ ልክ አይደለም ብለህ የምታምናቸው ነገሮች እንዳስተዳደግ እንዳመጣጥ መከበር አለበት። ዝም ብለህ የምትጣጣስ ከሆነ አጥር ይፈርሳል። አጥር ፈረሰ ማለት አንተ ግቢ ግባ አታውቀው ተጨመላለቀ ማለት ነው። ሶ ቤዚካሊ የቶክሲክ ሪሌሽንሺፕ መገለጫ ሆነ ማለት ነው። ሶ ከቶክሲክ ሪሌሽንሺፕ አንደኛው አንደርስታንድ ማድረግ ነው አይደለም። ሁለተኛው ቢያምም ልክ እንደ ሱስ ነቅሎ መውጣት ነው። በብዙ መንገድ ስትመዝኑት ዋጋ የሚያስከፍል ከሆነ ሪሌሽንሺፕ ላይ መለያየት ይሻላል ትዳር ላይ ገብቶ ከመለያየት።